እንግዳነ አክብሬ ቤቴ ተቀብያለሁ። አበሻ ፈሪያ ፈጣሪ ስላለኝ ካሁን በኋላ ግን እያደረክ ያለው ነገር ደስ የማይል ነገር ብታረግ የማይሆን ነገር ይፈጠራል። እሱ ደግሞ ለምን ይቀላል? ባለትዳር ቤት ውስጥ አንድ ወንድ ይዞ መምጣት ምናምን ነገር ይሄ ትክክል ነው? ምኑ ነው ያወቀ? ቆይ ለምን ነው ማጥሩት? ጨዋ ያሳደገው የጨዋ ልጅ አይደለሽ? እነዛ ዘልዛላዎች ሙልጭ እያደረጉ ሲሰድቡኝ ጨዋ ያሳደገው የጨዋ ልጅ አየሽ፣ የሰው ሞራል የሚጠብቅ ባለትዳር እንደሆነች ስትመጣ ይዛ አልነገረችም? አኑ ያውቃል እኮ ነግሬዋለሁኝ። አኑ ባሌ እንደሆንክ ነግሬዋለሁ። አንቺ ራሱ እንደ ባለትዳር ነው ያልሻለሽ? አላገባችም ኪ አንቺ ራሱ አምታሳሳ አበባ ነች ወይስ አንተ ራሱ ሳታገኛ በፊት እንደዛ ነበር? አወለገችብህ? በጣም ምናልባት ከመጣህበት ሀገር ላይ ምናምን ነገር እንደዚህ አይነት ሰው ምናምን አይተናት ትችላለች ይመስለኛል ነው የማይረባጅ በቃ። እሺ ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ያው ዛሬ ወንድም አለም አብሮኝ ነው ያለው ቤት ሳስበክስ የምሳ ሲያጣ ነው ሊጋኝነት መሰለኝ። እስካሁን አልበላሁም። እና አባት በላለህ አያና አጥቼ መጥቼ የፀሐይን ምግብ ባይዘ በጣም ነው የሚወደው። የኔን ምግብ ነው የሚወደው። አዎ ማልዋሻችሁ በጣም በቃ እኔም ለራሷ ነው የምላት። እኔን ግን አበላም። በነገራችን ላይ እንትን ነው መልክ ነው እንጂ ሙያ እስከዚህ ነች። እናምነቱና እንሰክስ ለዋሽ ምርጥ ነው። እንደባለፈው ነው እንግዲያ ምን ብር ማይ ጋድ የሆነች ነገር አናሪ አረሩ ቪዲዮ ላይ ግን በሷ ህዝቡ እንዳለ የወደደው የትኛውን ነው? የዳኛውን ፓርት ሶፊ እንዴት ነው ዳኝነት ይማር ቆንጆ ነው። እንትን ነገር ብትጀምር ግን አሪፍ ነው። ይሄ የፍቅር ዳኝነት ማለት ነው። ውለዳታ አንተ አስወልድ አንተ ይውለጂ እጄን አውቀዋለሁ። ይቅርብኝ እጄን አውቀዋለሁ። እኔ ብር አይለሽ እንዴ ፍርድ እኮ አዛፎኩ ወደ አንቺ እኮ መጣሁ። ምንም ነገር የፈለገችው ማድረግ አለበት። በ20 ብር ደህና ብር ቢሆን እስኪ በ20 ብር ኑሬን አዛባሽብኝ ይሁን እስኪ በአንድ ቦርሳ ተታሏል። አይዲቲ ተዘነዘና ያው እንግዲህ ካሜራ ያወራሁት ነው ለመናገር ከሆነ አክስቴ እየመጣሁ ነው ብላለች። እኔ ግን ቢሄድ ይሻላል። ኧረ በማርያም እንደዛ አባልጃ ሰድቢያት ረግሚያት ካስወጣኋት በኋላ አሁን ተመልሳ የመጣችው ነገር ፈልጋለሁ። ሲቀጥል ደግሞ እንግዲህ ይዤ መቻለሽ ማን እንደምታመጣ አላውቅም፣ ግን ሩካይ ነው ወደ ኢትዮጵያ እንደገባ ቃለኝ። ግን እሱ የምታመጣ አይመስለኝም። ካመጣችሁ ግን እባክህ ካንተ ጋር ነው እሱን መመለስ የምችለው። እባክህ አኗር ከመምጣቱ በፊት አኗር ቆያለሁ አልመጣም ብሎኛል። እኔ እንግዲህ እሷን አትምጪ ቤቴ ብያ እንዳመጪ ብዬ ነው የዘጋሁት፣ ግን እንደምትመጣ ቃለሁ። እኔ አሁን ኪያ ምን አለ መሰለሽ እኔ እንጂ ሰላም አንሆንም። ከሷ ጋር በሰላም ልንኖር አንችልም። እኔም ትዕግስቴን አልችልም። ሴትዮዋም ደግሞ እንደምታውቂያት ነች። በቃ ምላሷም ከባድ ነው። እንደዚህም እያንዳንዱ የምትሰራቸው ነገር ስሯ ምናምን ነገር ከኔ ጋር ጭራሽ ልንግባባ አልቻልንምና አንድ ያንቺ አክስት ስለሆነ አጎትሽን አክስት በአንቺ ፊት እንደዛ መሆን ነው ያልፈልግም። ሳልዋሽሽ ነው የምልሽ። ሌላ ሰው ቢሆን እስከ ጥግ እሄዳለሁ፣ ግን ይሄድና ፋይናሊ አንቺ እናት አለች በቃ እናትሽን ማስከፋብሽ ይመስለኛል። ተረዳሽኝ? ሰው እንደዚህ አይነት ነገር ባልገባና ምናምን ነገር ባልኖር ደስ ይለኛል። ኪዩ እሺ ይኖራሉ። እሱማ ገባኝ እኮ ግን እሺ ስትመጣ የሆነ ነገር ይዛ ነው የምትመጣው። ለሚራም ሳይበራ በፊት እኮ በቃ የሆነ ነገር አስባለች እያልሽኝ ነው ያለሽው። እኔም በቃ የሚሰማኝ እንደዛ ነው። የሆነ ነገር ካሰበች በዚህ እኮ እንድንመልሳት ብዬ እኮ አሁን ብቻዬን እኮ አልችላትም። በእናትህ አልችላትም። ሰው እየመጣሁ ነው ያለችው። እየመጣሁኝ ነው የሆነ ነገር ይዤልሽ እየመጣሁ ነው ያለችው። እንግዲህ ተመልካቾቻችን እኔ ወይ ቃል እኮ ወይ ደግሞ የሆነ ነገር ይዛ ልመጣብኝ ጨንቆኛል። ሶፊ ማርያም እንዲህ ብዬ የምነግር አይነት ነገር አይደለም። ከቶፍካኑ ጋርም ጥሩ አይደለም ታውቃለህ። ሰው እንደውም ትንሽ መሪማ ከመጣች በኋላ ይሻላል። አሪፍ ላይ ነን መሪማ ጋር ማርተንኮ ሳይ በር ሶፊ ብሩክ መጣ። ብሩክ አዎ ብሩክ ማለት ዲያስፖራ ምናምን ነው። አዎ ብሩክ ሶፊ መጣ ማለት መጣ። ካናዳ ነው የመጣው መሰለኝ። በዚህ 2 ቀን ውስጥ እገባለሁ ብሎኝ ነበር።
ሌላ ድራማ ደግሞ አሁን ደግሞ ሌላ ነገር ደግሞ ይዞብን መጡ ደግሞ እጭ ወይኔ አክስቴ ሲጀምር እሺ አሁን እኮ እሱ አይደለም ከአባዬ እኮ ተቀበይው ብሎኝ ነበረ ሶፊ እንዳልተቀበልኩ ሲያውቅ እራሱ ይገለኛል ቤተሰቦች ለም ከህይወት ሸሱ ተከራሽ ነገር ለምን አትኖሪም አክስቴ ልጄ እንዴት ነሽ? ይኸውልሽ እንግዲህ አይኔ አንቺ አክስት መቼም አትይኝም ይዤልሽ የመጣሁትን እንግዲህ ይኸውልሽ እንኳን ደስ አለሽ። ይኸውልሽ እንግዲህ ደስ ብሎኝ ዛሬ የዛሬው ደስታ የደስታም አይደለም። ደህና ነሽ? የልጅነት መልክሽ አበባ እንደመሰለች ምንድን ነው? ተወሳቅልሻል። ምን ሆንሽ? ብትጫወቱ ለሚሻለው እስኪ ነይ። የልጅነት መልኳ ነው ያለው እስካሁን አያት አይደለ? የሆነ ነገሯ ምንድን ነው? አይ ምንም አይደለ። ጥሩ አይደለችም። እየዋልን እያደር ነይ እናቴ ነይ። አምሮብሃል በጣም በጣም ትልቅ ሰው ይሆናል። ምነው እኔንም አምሮብሻል? ደስ አላለኝም። ተበሳቅለሻል። አምሮብሻል በጣም አይደል? ነገር እንግዲህ ብድግ ብዬ ልስጥሽ እንጂ ብር አያስፈልግም ነበር። አያስፈልግም ምንድን ነው እንዴ? ኧረ ይኸውልሽ እንግዲህ ያው ለአንቺ ውድ ስጦታ እንደሚወድ ታውቂያለሽ። እሱ ቢሆን ይኸው ያለሽ እኮ ለአንቺ እኮ ምንም ነው ምኑ ቅጡ ወርቅ ላይ ነው የምትተኝኝ። ሰላም ነው እግዚአብሔር ይመስገን። እንዴት ነህ? አንቺንም አላለፋም ብዬ ተቦሳቀልሽብኝ። አልተጎሳቆልኩም፣ እንደውም አምሮብኛል። አንተ ምን ሆነህ ነው? ብሩክ ተው እንጂ። ድሮ ምን ላይ ነበር የምንኖረው? ጭቃ ቤት አልነበር እንደ የምንኖረው? አይ ብሩክ እንዲህማ አትናገረኝ እንዴ! ማይገባት ቦታ ላይ የልጅነት መልኳ የሆነ ነገር አለ። ግን ያው እንግዲህ ከዛሬው ራሱ መልክ ይጠፋል ብለህ ያው መቼም ኑሮን ባይመች ሽሮ ሜዳ ነው ያላችሁት። መቼም ከካናዳ በሻቀሚስ ገና ብዙ ነገር ይቀየራል። ገና ይሄ አለፋችሁ። ይቅርታ በጣም ታገኘ። አባዬ እኮ በጣም አስጨነቀኝ። ሰው አያውቅም ምናምን ነገር ብሎ ሰው አላውቅም። ግን አንቺ እንዴት መተሽ አልተቀበልሽኝ? አላወኩም ነበር እውነት ብሎ በዚህ ላይ ቀን እንደምትመጣ አውቃለሁ፣ ግን አላወኩም ነበር እውነት መች ከብቶኛል። በዚህማ ካሳ ነገር እፈልጋለሁ። እገዛለሁ እንደው ቆንጆ ነው እንጂ ራሷን ብስ አገ ካሳ ከዚህ በላይ ሰላም ነው። እንዴት ነህ? ሰላም ሁሉ ሰላም አለን። ወዴት ነው አክስቴ? እንደምመጣ ነግሬሻለሁ። ሰው ሚዜ ለማስተላለፍ ሁሌ ካለ ሚዜ አትንቀሳቀሽ። አሁንም እንግዲህ ብዙ ነገር አግኝተዋል። አዲስ የሀበሻ ቀሚስ ለብሰዋል ምናምን። እንግዲህ ዛሬ በጣም አምሮቦታል። ያምርብኛል። እኔ መድኃኒዓለም ይኸው ማዘር ያንስባቸዋል። በጣም ነው የምትወድ። ለዛ ነው በጣም ማዘር ማለት በጣም ባለውለታዬ ናቸው። እንዴት እውነት በጣም እንዴት ነው የምትተዋወቁት? ከኪያ ጋር እንዴት ነበር? እስቲ አንዴ ኪያ የልጅነት ጓደኛዬ ነች። በጣም አብሮ አደጌ ሕፃን እያለች ነው የማውቃት። የሚገርም ነገር እኔ ኬጂ እያለች ነበር የሚያደርሰኝ። እኔ ነበርኩ። አስታውሽኛ? እኔ አስኩል እየተማርኩ ኬጂ እያለች እሷ እኔ ነበርኩ ማለት ነው። ሁሌ ነው ማወራት። እነግራታለሁ። ነግረሻታል? አሁንም ኪያ እንግዲህ ያው እና የልጅነት መልኳ አለ፣ ግን የሆነ ነገሯ ምንም ደስ አላለኝ። አሁንም አደገች እኮ ትዳርም አለ፣ ቀለበትም አስራለች። አዎ ሰማሁ፣ ግን እሱ ነገር ያናክልም ማወቅ አለበት። ማያት ከሆነ አይደለም አክስቴ የእስከዛሬው ረብሻችሁ አይ ረብሻ አይደለም እኮ ያው ጓደኛ አይደለ። አንዳንድ ማወቅ ያለበትን ነገር እንዲያገኘ ነው። ይጫወት እኮ በጣም ነው የማመሰግነው። ጥቁሩ በጥቁር ለቅሶ ቤቱ ራሱ የሆነ በቃ ይጨንቃል።
የብርና ካናዳ እንደሆነ እንጂ እኮ የኔ ቤት እንደውም በጣም ነው የሚወዱት። የካናዳ ቤታችን ነው ታይዋለሽ። አዎ ቤት የራስ ወደ ራስ እንደገባ ሰማሁኝ። ከቤተሰብ ቤት ወጣች ነው ግድ ነው። አሁን እንግዲህ አንቺም ታይዋለሽ። ምንድነው እንደዚህ ጥቁር በጥቁር እንዴ ናት ይልክ እንደዚህ ነው ይልክ ይሄንን የወደደችው ይሄንን እንደዚህ መሆኑን ወዳው አይ ደስ ይላል። ለቅሶ ቤት ነው የሚመስለው። አይ ገና እንግዲህ አበባ የምትለብስበትም ጊዜ አይደለም። መወደድሽ ነው። በጣም ነው የማመሰግነው። ግን ወዲህ በቃ ነበር ምን እንደምትዘርዘሪ አንቺ ነገር አርሶ ያርሳሉ ይናገራሉ። እሷ ለራሷ እንኳን የምታወራው ወሬ ለዛሬ እንኳን ዝም በል። ይሄ እኮ ለኪዩ ምንም ነው። ለዛሬ ዝም በል። አይ ያው ነገሩን እኮ ነው። እንደ ልዕልት አኖራታለሁ። እንግዳ አብኛው ለዛሬ ዝም በል። ብሩክ ያው እናንተ ጓደኛ ማቾች ነው ታውቃለህ። አብሮ አደግ ነው ከልጅነት ጀምሮ ምን ተዋወቁት። ኬጂውን ላሳደርስሽ ሳመጣሽ እንዴት ነው እየተነፋፈቅን ነበር። በደንብ ልጅ እያልና በረዶ ትገዛልኝ ነበር ምናምን ነገር አንቺ አትረሺም። አስታውሳለሁ እኮ አንዳንድ ነገሮች በጣም በጣም ልጅ ያሳዛዛት እንጂ አሁን ይስተካከላል ማለት ነው። ማይስተካከል ነገር የለም። አሁንማ አንተ መጣልኝ ነገር ይስተካከላል ሁሉ ነገር። አባዬ ደህና ነው? ደህና ነው። ያንተ አባት ደህና ነው? አቶ ጌታቸው ይሄንን ነው እንግዲህ እስኪ ምን አለርጂ ነው ምን ሆነሻል? ልጄ ያሳክካታል። ይኸውልህ የሆነ ነገር ችግር የለውም። እኔ ያሳክማለሁ በሕክምና ምናምን የሚለው አክስቴ ችግር የለውም። ሶኬ ነኝ እኮ በቃ ዝም ብሎ በልተው ምን ደህና ነሽ? እንደና እንዲ ነው እንዴ? ሶኬ ጋኔ ችግር የለውም። አሳክማለሁ በሕክምና ምናምን ምን ነገር ነው ችግር ከሱ የሚያልፍ ነገር ደግሞ ችግር አታውቁም። ችግር አይካችሁ። አዎ ችግር አሜን እና ካዲያ ወይ ውጪ እንብላ እንዴ? እዚህ ምናልባት ወይ እንጫወት። ምንድነው ምግብ ላይ? አይ ውጪ ብንወጣ የተሻለ ነው። እዚህ ያው ያም እስኪ ዛሬ ምሳሌ ጋብዘቶት ነው ማይሻለው እኔ ናቲ ምን ችግር አለ እንዴ? ምን እሰራለሁ ዝም ብለሽ ያልሆነ ነገር አታውሪ። ካሳ ልከፊና ትምህርት ቤት ያደረስኩበት በረዶ ይገዛልኝ ካሳ ግድ ነው። ባይሆን እኔ ልጋብዝሽ። ገና ነው ገና ትገባበዛላችሁ። ገና ተነካ። አሁን ገና የናፍቆታችሁ አሁንም አደሳናችሁ አይደል? አንተ ከመሀል ወጣ በለና እስኪ እዚህ ጋር ቁጭ ብሎ ቆይ ለምንድን ነው ጓደኛሞችን እያገናኛችሁ ነው? ምንድን ነው ኪያ? እስኪ ናልኝ ወደዚህ ጋር እስኪ ናል ኪዊ ትዝታውንም ነካ ነካ አድርገህ ምንድን ነው ሊሸጧት ነው እንዴ? አንተ አፍህን ሰብስብ። ይሄ ዝም ብሎ የለመደ አፍ እኮ መሰብሰብ እኔ ኢንስታግራም ላይ ምናምን ፖስት የምታደርጊ እኮ በጣም ተመችቶሽ ምንኖር ነበር ይመስል። በጣም ተመችቶኝ እኮ ነው ያለው። ሲቀጥል ደግሞ ባለቤቴን ትታወቃለህ። ባለቤት ታወቀውና በደንብ ነው ከሱ ጋር አይሻልም? ደስ ይላል። አሪፍ ሀሳብ ነው አይደል? አክስቴ እርቶስ ምን ይላል? እንደዚህ ነው እንደዚህ ስትሆኝ ድረስ ኢንስታግራም ላይ ፖስት የምታደርጊው ከየት የመጡ ፎቶች ናቸው? የምነሳቸውና ከሱ ጋር ብቻሽን የተነሳሽው ምናምን ነገር አለ ግን ፎቶ ላይና በአካል ጭራሽ አንድ አይደለሽም። ብሩክዬ ነገሩ እዚህ ውስጥ እየኖርሽ ኧረ ብሩክ እንዴ ምኖርበት የት ቁጥር ተምችኝ ያለው በጣም ተመችቶሻል። አልተመቸኝም ብትይ ባይመችሽ ተመችቶሻል ብንል ባይመችሽ እንዴት ጎዳና ነበር? ኧረ ካናዳ እየኖርክ እኮ አንተ የካናዳ ደስ እንዳለ ኢትዮጵያ ነው። ይሄ ራሱ እኔ እንደ ጎዳና ነው የሚያው እዴ እስቲ ካናዳ ምን የተሻለ ነገር አለው? እዛ ከዚህ የተሻለ ነገር ምን የተሻለ ነገር አለ? አኗኗሩ ገቢው ምናምን ካልሆነ የምትኖሩበትን ቤት እንግዲህ እናየዋለን። እናል አይደል ቤቱ ራሱ ይበቃል ለህዝቡ ላይፍ በቃ አየሩ ምግብ አይደል እንዴ? ማዘርማ ነው አየሩ በረዶ ነው። አክስቴ እዛ በረዶ ነው ሲጋግርባቸው የሚለው። በረዶ እኮ ጥሩ ነገር ስትበይበት ሙቀት ያመጣል። ጥሩ ፍቅር ይገኝ። ዝም ብሎ እንደዚህ ተተርክስክሶ ማለት መላም የለሽም። አባዬ ታዲያ ምን ላከልኝ? ጭራሽ እንደዚህ አልጠበቅም። አባቴ ምን ላከልኝ? የላከልሽ ሰርፕራይዝ ነው። እሱ አይነገርም አክስቴ ገና እኮ እንግሊዘኛ መቀላቀል ጀመረች ከአንተ ጋር ሰርፕራይዝ ነው። አባቴ ናፍቆኛል በጣም እና ደግሞ በጣም ያስጨነቀኝ ነበር። ምን ነው አንተ ጓደኛ የለም እንደዚህ
ከሱ ጋር ሌላ ጓደኛ የለውም ምናምን እያለኝ ምንድን ነው ጓደኛው አንቺ ትምህርት ቤት ሲመጣ ሌላ ጓደኛ ሳይዝ እኮ ነው ከዚህ የወጣው ልጅ ቅስሙ ተሰብሮ ሁሌ እኮ ነው አደራ የሚለኝ ይሄው አደራ ግን ላፈነግጣብኝ ልጅ እያለን በቃ ምናምን አይደል እንዴ እቃቃ አድርጋል እንዴ እቃቃ ፈረሰ ዳቦ ተቆረሰ እኮ ነው አያድግም የተባሉ በእኛ ያድጋል ምን ችግር የለውም እውነት ብሩክ አሁን እኮ ቀለበት አስራ ያለው ሰርግ አላውቅም ሰርግ እንዳሌለ ነው የማውቀው ዝም ብለሽ ቀለበት እንዳደረግሽ ነው ቀለበት ከዛ ያለ ነው የሚሄዱ አይደል ካደገች በኋላ ቃቃ መጫወት ጀምራ የቃቃ ቀለበት አድርጋለች ቆይ አሁን ምንድነው እያለ ያሉት እኔ ግራ እያጋባችሁ ነው ያላችሁት ምንድነው ቀለበት ያደረገችው እሱ የሚወልቅ ነው ይሄው ከኬ ለቀቀባት ቀለበት ቆዳዋ እንዳለ ተበላሽ ቆዳዋ እንዳለ ምን ተበላሽ በጣም ነበር የሚያሳስበው በስማ አሁን አበላሻት አይሆን ቦታ ወጣለች ኖርማል ኖርማል አላርጅ ስላለብኝ እኮ ነው አንዳንድ ጊዜ እኮ የሚጠፋ ነው ፎርጅድ እኮ ነገር ነው ያልተስማማሽ የሰውን ፎርጅድ የጌጥን ፎርጅድ ያልተስማማ የሆነ ነገር የልጅነት መልኳ እንዳለ ነው ያለው እሱማ ከዘር ወረሰችው ሌላው ግን ወዴት ሄዶ ይጥፋ ቢያጎሳቁሉት ምን ቢሉት ከክቢና አሪፍ ላይ ምን ነው ነበር ኢንስታግራም ላይ ፖስት ምናምን ሳረግ በጣም ደስ ይላል ግላፋይ ደግሞ እንደዚህ ብለን እንዳትነግረው ቀጥ ብሎ እንዳይመጣልኝ ብሩኬ ይሄ በእኛ መሀል ነው ከኛ ከእንትን ካላልሽ መምጣቱ አይቀርም እሱ ከመምጣቱ በፊት እንግዲህ ነገሩን ስትር ብር ማድረግና ቦታ አባዬ አግሬሲቭ ነው ታውቂያለሽ ባለቤቴ ይመጣል ሳይመጣ በፊት ብንወጣ ይችላል ስራ ሄዶ ነው ግን ለምን ባለቤትሽ አልክ አራንስ የት ሄደ ያቆራል በላት አክስቴ ሞራል ምናምን ነገር በርግጣው ጨዋ ያሳደገው የጨዋ ልጅ አይደለሽ እነዛ ዘልዛላዎች ሙልጭ እያደረጉ ሲሰድቡኝ ጨዋ ያሳደገው የጨዋ ልጅ አየሽ የሰው ሞራል የሚጠብቅ ጭንቅላት ያለው ምናት ጭንቅላት የሌላቸው እያነሱ የሚፈርጡ ጋራ ነው ለምትውለው እንደዚህ ውሻ የመሰለችው ይሄን ያረጋግጥ አራ አይደለም እሱ ወርቅን ያረጋግልኝ እኔ ያላጅ ስላለብኝ ነው የትኛው ነው እስቲ ሊዮ አለ ወርቅን ያረጋግልኝ ደግሞ ከካርጓት የሆነ ፎርጅድ ቀቢውን ምን ይሆን አላውቅም ከከከከ ተጠባብሳት ወርቅን ያደረገልኝ እኔ ወርቅ ስለማላደርግ ነው ኦሪጂናል ወደ አኮ ችግር ስላለበት ነው አለርጂክ ስላለበት ነው እንጂ ምን ያቆ ነገር ነው በስንት የተቀጠርክ ጠበቃን ዝም ብላ ተሰጥቶታ ይውልክ ገና አንድ ያበሻ ቀሚስ ተገዛልኝ ብሎ እንደዚህ መሆኑ ልክ ነው ወይ ነው ገና አሁን እንግዳ አለ አሁን ከናንተ ጋር እንተዋወቃለን ለምን አንወጣም ወይ ምሳ ውጪ ምን በላ ይሻላል ብሩ ሰባይ ይበላላችሁ እናንተ ቤት የሚበላ ነው ማለት ታመሽ አሪፍ ምናምን ነገር ሪኮመንድ ታደርጊኛለሽ ችግር የለውም እኔ ነኝ እንደውም ጋብዘህ አሁን ልብስ ቀይሪና እንደዚህ ማተውሳቅልሽ ይሄ ነገር ተረጋግጠን ለቅሶ ቤት ነው እንዴ አይ ወንድ ቤት ትንሽ ታሞ ስለነበር ከዛ ነው የመጣው ለዛ ነው ወንድ ቤት ታሞ ችግር የለም ቀይሪና እንምጣው ጥቁር ለበሽ ልብስ የላትም አገዛላታለሁ አዎ ብሩኬ እንዴ አባቴ ለዚህ አንዛል እንዴ ቢሆን እንደውም ከካናዳ እኮ ልኮልሻል ስትለኝ እንደው እሱ ልታመጣ ይችላል የምትፈልጊው ነገር ነው እኔ አባቴ እንጂ ብሩክ የሚያመጣውን አይደለም ያልኩሽ እኔ አባቴን ያልኩሽ እሱን ኦኬ እኔ ማመጣው ምን አትፈልጊው ኧረ ብሩኬ እንደዛ አይደለም አላስቸግር ብዬ ነው እኔ ላንቺ ይሄንን እንድብዳብ ታስፈታና ወደዛ ትቀይርላታለህ ችግር የለም ሙሉ ምንም ችግር የለም ራሷንም መቀየር ከቻልክ ራሷን ቅላቷንም ቀይርልኝ አክስቴ ምንድነው ይኪያ ምንድነው ተበለሻሽ ታለች ጭንቅላቷን ቀይር በይ እሺ ጭንቅላትሽንም መቀየር አለበት ይልክ ካገር ምናምን ከባድ ነው ምን ሆነ ቤቱ እንግዲህ ከዚህ የተሻለ ቤት አለ አሁን አተናው ከዚህ የሚያነሳለ ነው ድሮ የምትኖሩበትን ቤት ጭቃ ቤት አልነበር እንዴ በቃ ጊዜ ተቀየረ ለውጥ ተቀየረ በጣም ስንት ዓመቴ እኔ ከኢትዮጵያ ከሀበሻ ከወጣሁ ስንት ዓመቴ እኮ አሁን ቆይ ለምንድን ነው ማለት ከኪያ ጋር አለ ምናምን እኔ ስንት ዓመት ነው 9 ዓመት ነው እንደዛ ነው ስለ ኪያ ማግባቱን ታውቃለህ ትንሽ ነው ሰምቻለሁ ስለ ቀለበቱ ነው ታውቃለህ አይደለም መቃቃጫው እንደዛ ነገር ነው የሰማሁት ስለምን መቃቃጫው ነው የሚያወሩት የቀልድ ምናምን
ሶፊ አታስታውቁኝም? ብሩክ ይባላል። የድሮ ጓደኛዬ ነው። ብሩክ ሰላም፣ እንዴት ነው? ሰላም አለን። ብሩክ ካናዳ? ያ ካናዳ። ኦኬ፣ እሺ። እንዴት ነህ ታዲያ? አለው። እንዴት ነው ሀገሩ? እንዴት አየኸው? ሀገሩ ያው ትንሽ ደስ አይልም። ደስ አይልም። ኦኬ፣ እሺ፣ እሺ። እና እንዴት ናችሁ? እና የሆነ ነገር አታቀራሩም? አይ ወተን እንብላ ይሻላል ብዬ እኮ። አይሻልም? ወተን እንብላ ትጋብዛቸዋል። ኧረ ምንም ችግር የለውም። ጓደኞቻችሁ ካሉ ሰርፕራይዝ አድርጓቸው፣ ጋብዟቸው። ማለት ኪዩ ወተን እንብላ ማለት አይ ሶፊ ነው አይ በፀሐይ እጅ የተሰራ አይበላም እሱ። እንወጣለን፣ ልብስ ቀይር፣ የለሽም ልብስ ወተን እንግዛ ይቻላል። ታውቅ አውሩ እስኪ ጓደኛዬ ባለቤቴ ነው። በጣም ነው የምወደው። ማለት ረጅም ጊዜ ስላንተ ስታወራ ነበር ምናምን እቃዎች እየላክላት ነበር ለኪያ ምናምን ይዛት እዛ መሄድ እንደምትፈልግ ምናምን ነገር እየነገረችኝ ነበር ለኪያ ምናምን። ያልገባኝ ነገር ማለት አሁንም ይኸው ስጦታ ሁላታል እንግዲህ የወንድ ሽቶ እንትን ካልክ ልክ ይሄ ውድ ስጦታ ፍላጎትሽን ያውቃል። እስኪ አሽቺው ያውቃል እኮ ላስደስ ያለሽ ታይ ምትሻለሽ። አሁን ላይ ነው ቆንጆ ነው። በጣም አሪፍ ነው። አየሽ ፍላጎትሽን ያልገባኝ ነገር ምን እንደሆነ ታውቃለህ? ረጅም ጊዜ ምናምን ነገር የሆነ ካናዳ ልትወስዳት እንደነበር ምናምን ፕሮሰስ እንደጀመርክ ምናምን ነገር ነግረኝ ነበር። ያለሽ ቁጭ በይ። አንድ ልብስ ተገዝቶ እሺ፣ አንድ እንድታውቅ የምፈልገው ነገር ቢኖር ለምን እንደመጣ ማለት እንግዳ ስለሆንክ ምናምን ነገር አከብርሃለሁ። እኔንም ልታከብረኝ ይገባል። ቤቴ ላይ ነው ያለው፣ ባለቤቴን ነው ማለት ደስ የሚል ነገር አይደለም እያደረጋችሁ ያላችሁት። አንቺም ቢሆን ክብርሽን መጠበቅ መቻል አለብሽ። ሀሳቤን ተረዳሽኛ? ትዳርሽ ላይ ነው ያለሽው፣ ቤትሽ ላይ ነው ያለሽው። ሰው ፀጉርሽን፣ አይንሽን፣ ጆሮሽን ምናምን ነገር ይሄ ዲስሪስፔክት ነው እያደረግሽ ነው። አባቴ ባለትዳር ነች እኮ። አንድ ነገር እንድታውቅ የምፈልገው ነገር ቢኖር ከኔ በፊትም ወቃት፣ ዘላለምም ሳትወለድም ወቃት፣ እዛም ሰማይ ቤት ተዋውቁ። አሁን ግን ትዳር ላይ ነው ያለችው። ባለቤት አላት፣ ቀለበት አስራለች፣ እየኖረች ነው። አዎ ትዳር ነው። ለአንተ ትዳር ነው። የት ነው ትዳር አልያዘች? እስከ ዛሬ የት ነበርክ? እቺ ልጅ እኮ እኔ ሳቃት ድሮ የሆነች በቃ በጣም የምታሳሳ አበባ ነበች። ወይስ ልጅ አንተ ራሱ ሳታገኛ በፊት እንደዛ ነበር? አወለገችብህ? በጣም ምናልባት ከመጣህበት ሀገር ላይ ምናምን ነገር እንደዚህ አይነት ሰው ምናምን አይተናቀት ትችላለች ይመስለኛል ነው የማይረባጅ በቃ። እሺ በጣም ያ መልክ እንዳለ ነበር ያለው ሰው። እኔ አንተን ካገኘሽ በኋላ ይመስለኛል። ኦኬ ብሩኬ እንደውም ሳገኝ በጣም ተመቸኝ እንጂ ያ ማለት እኔ አጠውላለኳት ነው ነው ከዛ በፊት ታውቅሻለሁ እንዴ? በጣም ኖረ ነበር እኮ አይደል? ኦኬ ፖስት የምታደርጊያቸው ልኪልኝ ፎቶዎች ምናምን ነገር በጣም ቆንጆ በጣም ነበር እንዴ የምትላላኩት? አሁን ባለፈ ይላኩ አንተ በፊት አንተ በጣም ነበር ነው ማቃት። ኦኬ ከኔ በኋላ ካወካት በኋላ ግን የሰው ትዳር ውስጥ ምናምን ነገር መታ ማለት ለአንተ ራሱ ትክክል ነው። አንተ ባለ ትዳር ነው ብለው አሁን ይሄ ትዳር አይደለም። አንተ ነህ ትዳር። አንተ ምንድነው ጋብቻና መዘጋጃ ነው እንዴ? ትዳር የሆነውና ያልሆነውን ምናምን ነገር ለይታ አንተ ትዳር ነው አይደለም ብለህ የምትናገረው? እርሱ ደግሞ ለምን ይቀላሉ? ባለ ትዳር ቤት ውስጥ አንድ ወንድ ይዞ መምጣት ምናምን ነገር ይሄ ትክክል ነው? ምኑ ነው ያወቀው? ቆይ ለምንድን ነው ማትሆኑት? የተፈቁበት ወዴት እንግዳ ቁጭ አድርገህ እሺ ደግ አልነጋገር እኮ መናገር ያለበትን ተናገሩ። አንተ ባለ ትዳር መሆኑን አልነገረችም? ይዛ ስትመጣ ሰው እንዳለ ተነግሮካል። ባለ ትዳር እንደሆነች ስትመጣ ይዛ አልነገረችም? አኑ ያውቃል እኮ ነግሬዋለሁኝ። አኑ ባሌ እንደሆንክ ነግሬዋለሁ። አንቺ ራሱ እንደ ባለ ትዳር ነው ያንሻለሽ። አላገባችም ኪ አንቺ ራሱ
እንደ ባለ ትዳር ነው እየሆንሻለሽ። በጣም እኮ ከሰው ጎዳና እኮ ወጣ። እሺ ፀጉርሽን እያስተካከለልሽ ነው እያልክ እኮ ነው። ለምን ነው እየነካሽ ያለው? ጓደኛዬ እኮ ነው። እሺ ጓደኛ መስመሩን ነው የወጣሳ። ምንም ችግር የለውም። ያጎሳቆልካትን ይሄንን ሶፊ አንተ ትነግረኛለህ እንዴ? በቃ እንደዛ ነው አይደለም። ምን አይነት ነገር እንዳለው አንቺ እና ቆይ የለ እንዴ ልጅ ምንድነው ምን የሚኖረው? እኔ ካልፈለክ ይሆናል እንዴ? በግድ ይሆናል እንዴ? አንድ ነገር አለ ሶፊ በግድ ይሆናል እንዴ? ምን ስለ ግድ አይደለም እኮ የበጠበጠ ነው አውቆ ነው። ፈልገው ነገር ቢኖር ይኸውልህ፣ አንድ አዳምጠኝ። ምናልባት አንተ ከመጣህበት ሀገር የሰው ሚስት መነካካት የሰው ምናምን ነገር ይሄ ቆሻሻ አመላችሁ ምናምን ነገር ምናልባት ይሆናል። ነው ቆሻሻ አይደለም የሰው ሚስት አዳምጠኝ። እኔ ካለሁበት አገር ግን ሴት ልጅ ከባሏ ፊት ለፊት እንደዚህ ዲስፔክት እያደረክ ያለውን ነገር ይኸውልህ፣ እንግዳ ነህ አክብሬ ቤቴ ተቀብያለሁ ሀበሻ ፈሪያ ፈጣሪ ስላለኝ። ከአሁን በኋላ ግን እያደረክ ያለው ነገር ደስ የማይል ነገር ብታረግ የማይሆን ነገር ይፈጠራል። እርሱ ከህይወቴ ውጡ ብዬ ተደጋጋሚ ነገር አክስቴ በቃ ብትይ ሳይሻል አንውጥ ወዲት ከባለጌው ለሽ ባለጌው ነሽ። ውጡ ከቤቴ ልትይ እኔ ነኝ ባለጌ ወይስ ባለትዳር ቤት ውስጥ ወንድ ይዞ መምጣት ነው ብልግና? ባለትዳር አይደለም። ባለትዳር ቤት ውስጥ ወንድ ይዞ መምጣት ነው ብልግና? ወረቀት ምናምን አላችሁ ተፈራርሙ ነው ይፈራርማሉ። እሱ ወግ ላይ ማናደርስ ነው እንደዛ ሳይሆን እሱ ባለቤቴ ነው። ጓሮ ማዘር ነግሮኛል። እቃ ምናምን እሷን እንዳርጋት ነው